ድንገት አለችው ተሰድስ ከመጣች ይዛት እንደዛም እሷ ነው የሚያደለበት ጠንቋዩን ስለማንችላት እሷም እኮ ከጋርድ ጋር ነው የምትመጣው እዚህ ስትመጣ እኮ ከጋርድ ጋር ነው የምትመጣው እኮ ከማንም ጋር ከዛም ብቻ ሆነ ምንድነው የምታረጋት አሁን እኮ እሷ መረጃ እየሰበሰብኩ ነው ቤኪ አንተ እና አንተ ልትቦታ ሂድ እኔ እዚህ ብቻዬ ሰውየውን ፎቶ እያነሳው እየሰለልኩኝ ምን እንደሚያደርግ ማን እንደሚገባ ማን እንደሚወጣ አንተ እኮ አታግዘኝ በቃ እኔ ቤቱን አንድ ያሳይተኛል አንተ ተው ቤቱ ላሳይሽ እኔ እኮ አሳየኝ ትላንት እኮ አሳየኝ መጣን እኮ አሳየኝ በርቀት አሳየኝ በቃ ግቢ ውስጥ የሚከናወን ነገር አየን እኮ እናንተ ብቻ ሆነን መተን ሰላም ውድ የተከበራችሁ የጨረቃና የግሬስ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ትንሽ በሚያናድድ ነገር ሰሞኑ እንዳልናችሁት እንደጠረጠርነው ኤርሜላና አብርሽ ችግር ይፈጠራል የሆነ ነገር ሳይኖራቸው እንደዚህ አልሆኑም ብያችሁ ነበርና እንዳልነውም ትንሽ ችግር ተፈጥሯል እና እናንተም ትንሽ ተበሳጭታችኋል። ማታ በተለቀቀው ቪዲዮ ብዙ ሰው ተበሳጭቷል እያየን ነው። እናንተንም እያስከፋ ነው አብርሃም ኦዲየንሶቹንም እናንተ ቤተሰቦቹንም እያስከፋ ነው እያየን ያለ ነው። በጣም እናንተ እንደደበራችሁ እንደከፋችሁ ነው እያየን ያለ ነውና ደስ የሚል ነገር እያረጋ አይደለም። ለምን እንደሆነ ግን አልገባንም። መጀመሪያም ነግሬያችኋለሁ ባለፈ ቪዲዮ ላይ ሄርሜላ ቪዲዮ ላይ እንደነገርናችሁ የሄርሜላ ክፋትና የሄርሜላ ሸር እንዳለው በጣም አስረድቻችኋለሁ። ናቲ ግሬስም ነግሯችኋልኝ። ናቲ ግሬስ በትክክል ነግሯችኋል። በቃ ቆይ ጠንቋዩን ቤት አግኝተነዋል ብሎ ነበር። ዛሬ እየሰራ ያለሁት ከጠንቋዩ ቤት ትንሽ ራቅ ብዬ ነው፣ ግን ብዙ ርቅ አይደለም፣ ትንሽ ራቅ ብያለሁ። ለማሳየት አይመችም፣ ትንሽ ራቅ ብሏልኝ። ካልሆነ ስንወጣ ከተመቸኝ የጠንቋዩ ቤት አሳያችኋለሁ። በቀጣይ ግን በቀጥታ በቃ ጠንቋዩ ጋር መግባት ስላለብን ጠንቋዩ ቤት እገባለሁኝ። መግባት ብቻ ሳይሆን እርምጃ መውሰድ ያለብን እርምጃችንን እንወስዳለን። ሄርሜላም በቃ ኦሬዲ ያለችበት ነገር በጣም እያናደደን እኛን እያስከፋን ያለውና ዛሬ ደግሞ ዝም ብዬ ብቻዬን አልመጣም ብዬ ብቻዬ አይደለም የመጣሁት። ደውዬለታለሁ። ናቲ ግሬስ እየመጣ ነው። እሱ የጠንቋዩን ቤት አውቀዋለሁ ምናምን ብሎኝ ከዛን ሰሞኑ ትላንትና ምናምን አሳየኝ ብሎኝ ብዬው አሳይቶኛልና አሁን ዛሬ ከጠንቋዩ ቤት ትንሽ ራቅ ብዬ ነው ያለሁት ትንሽ እና ልክ አሁን እሱ ሲመጣ ወደ ጠንቋዩ ቤት እንሄዳለን። በቀጣይ ቪዲዮ ላይ እርግጠኛ ነኝ ጠንቋዩ ቤት ገብተን ጠንቋዩን እንደፈለግን አድርገ ነው ከአብርሽ ላይ ያሰራችውን ሄርሜላ ያሰራችበትን ነገር እንዲያነሳ እናደርገዋለን። እምቢ ካለ ደግሞ ያው እርምጃችን የከፋ ነው የሚሆነው። ለምን ስንገባ በህይወታችን ፈርደን ነው የምንገባው። ስለሆነ ህይወታችን ላይ የሚመጣውን ነገር ስለማናቅ የሚደረግብን ነገር ስለማናቅ በቃ እርምጃ ለመውሰድ ወስነን ነው የምንመጣው። ወስነን በቃ ግዴታ ስለሆነብን ግዴታ በቃ ወስነን ነው የምንመጣው። ፋሚሊ እኔ በጣም እንትን እያልኩ ስለሆነ ማለት ነው። ለማንኛውም ናቲ ግሬስ ጋር ልደውልለትና ትንሽ እንጠብቀዋለን። ግን ማድረግ የሌለባትን ነገር በቃ ማታ ስናይ የነበረው አብርሃም አጥፍቷል። በቃ መጀመሪያም እኔ ጠርጥሬያለሁ ማድረግ የለበትም። እቺ ልጅ የሆነ ነገር ፈልጋለች። እኔ የጠረጠርኩት ሄርሜላ ለመስቀል የሄዱ ሰዓት አብራው እንደተኛች እርግጠኛ ሆኛለሁ። በቃ እርግጠኛ። ለምን ፋሚሊ ካላችሁኝ አብርሃም ማድረግ የሌለበትን ነገር ያደረገው ለመስቀል ነው። ለምን ካላችሁኝ ለመስቀል ሩታን ትቶ ገጠር ሄርሜላን ይዞ ነው ሄደው እነ ሄርሜላ ሀገር ወደ ላይ ወደ ወጀባር አካባቢ ሄርሜላን ይዞ ሲሄድ ልጅቷ አፍዛዋለች መጀመሪያም። ከዛን ተመቻቸላት፣ ጭራሽ ገጠር በእጇ ገባላት። ከዛን ያው ገጠር ላይ ደግሞ እንደምናውቀው ፍቅር ካለ ቁንጫ ቆዳ ይበቃል እየተባልክ አብረህ ነው የምተኛው ሴት ወንድ ሳትባል። በዛ ሰዓት የተፈጠረ ችግር ነው አሁን ለዚህ ግርግር የበቃው። እና ያው እንደምናውቀው ሩታ እርጉዝ ስለነበረች ሴክስ ካረጋ አብርሽ በጣም ስለቆየ የዛ እንትን ነውና ይሄንን ችግር ያመጣው። ከዛን ደግሞ ገጠር ላይ ሆናችሁ ይሄ የእርግዝና መከላከያ ምናምን የሚባል ነገር የለም እና ሳያውቁት ሳይሆን ያው አውቆ ነው ሳያውቅ አይባልም። በቃ በስሜት ተገፋፍቶ ያደረገው ነገር ስለሆነ ኦሬዲ ምንም የምንለው ነገር አይደለም። ግን አብርሃም ጥፋተኛ ነን። እኔ አሁን አብርሃም ቀጣይ ሳገኘ ማለት ነው በቃ እርምጃ እንደምወስድብን እንትን እንድል ያረከኝ። ለምን ካልክ አንተ ሄደ ከሴት ጋር እንትን ትላለህ። አግብተህ ልትወልድ ነው የልጅ አባት ነው ሆነ ብለን ሳንጨርስ በዚህ በኩል ሌላ ልጅ
ካላገባሃት ከማታውቃት በቀደም ከመጣች ከ4 ወርና ከ3 ወር በፊት የመጣች ሴት ጋራ በጣም 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 ታናድዳለህ። በጣም በቃ እና አብርሃም ማድረግ የሌለብህን ነገር ነው እያደረግክ ያለው። ማታ ደግሞ እሷን ስታባበል በጣም ነው ያናደድከኝ። በጣም በቃ አንተ ታባብላለህ ድጋሚ ሄዳ ወንድ ልጅ አይደለ እንደ ወንድ ልጅ አትወስንም? እንደዚህ አይነት ነገር ላይ ውሳኔ ነው እንጂ ወንድ ልጅ የሚያስፈልገው እንደዚህ መርመጥመጥ ምናምን አያስፈልግም። በቃ ወስነ ጨከነ እንትን ማለት ነው ያለብህ አይደለ? ተርመጠመጣለህ ስርስሯ ምናምን ትላለህ እንዴ? ምንድን ያስነካችህ? ስነ ስርዓትን ያዝ። በቃ እንደዚህ አይነት ነገር ላይ ስነ ስርዓትን ያዝ። ኮስተር በል እንደ ወንድ ልጅ አትርመጥመጥ። ሴት እግር ስር ይቅርታ በቃ የሆነ ነገር እኔን እንደዚህ ማለት ምን ማለት ነው? ተከበር፣ ስነ ስርዓትን ያዝ። ቀጣይ ለልጅቷ አጠገብ እንዳደርስ ነው የምናደርጋት። ከፈለክ እናስወግድልሃለን። ስነ ስርዓትን ይዘህ ልጅህን አሳድግ። ተከበር በቃ። አልከበርም ካልክ እርምጃችን መውሰድ ካለብን እርምጃችንን እንወስዳለን። አንተም ላይ እሷም ላይ። ኦዲየንስ እንደዚህ እስከሚጨነቅ ድረስ ለምን? ኦዲየንስ እንደዚህ እስከሚጨነቅ ኦዲየንስ እንዲህ እስኪከፋው ድረስ ለምን አይደረግም? አብርሃም ተው፣ ስነ ስርዓትን ያዘው። በጣም እየተናደድኩ ያለሁት አሁን በሰላም አይደለም እየመጣሁ እንትን እያልኩ ያለሁት። እረፍ፣ ስነ ስርዓትን ያዝ። እስቲ አሁን ናቲ ደውዬለታለሁ፣ እየመጣ ነው፣ ደርሷል መሰለኝ። ናታ እንዴና ችግር ደህና አለሁልህ። ትላንትና ትንሽ እባክህ እንትን ያየሁት ነገር ደብሮኝ ዛሬ ዝም ብዬ ካሜራ ይዘህ ነው የመጣው። ለምን ጠራኝ? ካሜራ ይዘህ አንተ ሰው እንዳጠራኝ አልኩም። ካሜራ ይዘህ ናቲ አንተ የግሬስ ፋሚሊ እንዴት እየሆነ እያየህ አይደል? እኔ በራ እንደዚህ ልተሸፋፍኝ ጠንቋዩን ቤት እየተከታተልኩ እግር በእግር እኮ ይሄን እንድታግዘኝ አይደል? እኔ አሁን ትላንትና አሳየኝ አልኩ አሳየኝ አይደል? እኔ ብቻ ወጣዋለሁ። ይጎዳል፣ ሌላ ሰው መጎዳት የለበትም አይደለም? በቃ መጎዳት ካለብን አብረን ነው። ያው እዚህ ጋር ነው ምን ሰራለህ? እዚህ ጋር ብቻ ለምን መጣ እዚህ ጋር አይደለም? በቃ ለፋሚሊ ማሳወቅ ያለብንን ነገር አሳውቀን ከዛም በኋላ ነገ መምጣት ካለብን ፋሚሊ እያየ በቃ ምንም ቢመቸውም ባይመቸውም ከአንድ ብርቱ ለመድኃኒቱ አይደል የሚባለው። ስለዚህ ምንም ነገር ቢመጣ ለሁለት ስንሆን እንትን አይለን አይከብደንም። እና ምንም ነገር ቢመጣ እርምጃ መውሰድ ስለ መጀመሪያም ነገሮችን ብቻ ልፈታቸው ነው። ጓደኞቼ እንዲጎዱ አልፈልግም። ሰውየው ሊያደነዝዛችሁ ይችላሉ። አይ እንደዚህ አይነት ነገር ፈርተን እኮ አይደለም። በቃ ከባድ ማጂክ ነው ያለው። አይ እንደዚህ ማጂክ ምናምን አይደለም። በቃ እኛ መውሰድ ያለብን እርምጃ እንወስዳለን። ካየው እንደገና የሄርሜላ ተላላኪዎች ጠንቋዮች ስረሶችን አግኝቻቸው አውርቻቸዋለሁ። እኔ አየሁት እኮ ለዛ ነው ካሁን እኮ ገብቷላ። እኔም የመጣሁት ለምን እንደሆነ ታውቃለህ? አሁን ሄርሜላን የወሰዷትን ሰዎች አግኝተናል አይደለ? ከዛን እነሱ ደግሞ የሱ ተላላኪዎች ናቸው። አየሁት፣ ቪዲዮውን አየሁት፣ አባረሩ አይደለ? ስለዚህ አሁን እነሱም ሄደው ለጠንቋዩ ይነግሩታል፣ ለሄርሜላም ይነግሯታል። ስለዚህ ሄርሜላ አሁን እኛ ነቅተንባታል። ስለተነቃባት እኛ ላይ ሌላ ነገር ሳትጀምር አንተን አንተን አውቀውካል። ምንም ነገር ብታደርግ ማለት ነው አንተን አውቀውካል። በቃ የጠንቋዩ እንትኖች ናቸው። ኦሬዲ ጠንቋዩ ይዘሃል፣ አንተ በሆነ ነገር ይዘሃል። ስለዚህ እኔ አሁን አልታወቅም። ለዛ ነው አሁን ዛሬ በሹራብ ተሸፋፍኝ ምናምን የመጣሁት። ፋሚሊ ብቻ ነው እንደዚህ እዚህ ጋር መሆኔን ያወቀው ፋሚሊ ብቻ ነው እና ካሜራማን አንተን ራሱ የጠራው ጫካ ውስጥ ነው ያለ ነው። እያየህ ነው አይደል? ጫካ ውስጥ ነው ያለ ነው። ስለዚህ አንተንም የጠራው ለዚህ ነው። አውቄ ተደብቄ ያው የጠንቋዩ ሰፈርም ቢሆን የጠንቋዩ ቤት ከዚህ ጋር ጋር ወንዝ አለ። ከወንዙ በዛ በኩል ነው ያለው። ስለዚህ አውቄ ነው ራቅ ብዬ ላንተ እንትን ልል የመጣሁት እና ይሄንን ነገር ማስቆም ያለብን እኛ ነን። ማስቆም ብቻ አይደለም ከአብርሽ ላይ የተሰራውን ስሪት ገድለነውም ይሁን ለምን እንደሆነ ታውቃለህ? አሁን ጋርዶች አሉት። ሰሞኑ እኮ ስንሄድ ከርቀት አይተናቸዋል አይደለ? ሰውየው ከባድ ነው ስነግርህ ቤኪ። አንተ እኮ ጋርዶች አሉት። መሳሪያ ታጠቀሰዋል። በቃ እኔ እዚህ ጋር ቁጭ ብዬ ጫካ ለጫካ መጠብቃት እሷ ነች። ድንገት አለችው ልትሰድስ ከመጣች ይዛት እንደዛም ናት። እሷን ነው የሚያደለበት ጠንቋዩን ስለማንችለው። እሷም እኮ ከጋርድ ጋር ነው የምትመጣው። እዚህ ስትመጣ እኮ ከጋርድ ጋር ነው የምትመጣው እኮ ዝም ብላ አትመጣም። ከዛም ብቻ ሆነ ምንድን ነው የምታደርጋት? አሁን እኮ እሷ መረጃ እየሰበሰብኩ ነው እኔ ቤኪ። አንተ
እና አንተ ልትጎዳ አልፈልግም። አሁን የእሷን እንትን ያሏት ሰዎች አውቀዋል። ጠንቋዩ ተላላኪዎች አውቀዋል። አይተሃል። አንተ ራስህ መተህ እኮ ያገኘሃቸው የጠንቋዩ ሰፈር አይደል እንዴ? ስለዚህ የጠንቋዩ ተላላኪዎች ናቸው። ጠንቋዩን የሚፈልጉ ሰዎች ሲመጡ ለጠንቋዩ አስፈቅደው ነው ሄደው ለጠንቋዩ አስፈቅደው አባቢ ሰው መጥቷል ወይ ይምጣ ወይ ብለው ነው አይተሃል። ከዛ ነው ወደ ውስጥ የሚያስገቡት እንጂ አታልፍም። እንኳን ካጥር እዚህ ጋር ራሱ ያው እዚህ ከእነሱ የሚቀመጡበት ጋር እንኳን እናልፍም አይደል? ከመንገዱ ስናልፍ እንዴት ነው የሚሆኑት? አስበው። አንተ ራሱ ልታልፍ ስትል ልክ እንትን ብለህ ልታልፍ ስትል እንዴት ነው ያደርጉ? አስበው። ይሄንን አስበህ ደግሞ ብቻህን ከምትሆን ሌላም ሰው ጨመር አድርገን ትልልቅ ሰዎችን እንትን ብለን ወይም ደግሞ አስመስለን በቃ ራሱ ጠንቋዩ ጋር ለማሰራት እንደሚገባ ሰው አድርገን ገብተን መሳሪያ ይዘን ገብተን ወይ ደፍተን እንወጣለን። በቃ እሱ ሰውዬ ካልሞተ ማለት ነው አብርሃም መቼም አይድንም። ከዛም በኋላ የተሰራውን ስሪት ማፍረስ ነው ያለብን። በቃ አብሽር። እናንተ የምናደርገው ምን ታውቃለህ? ከዚህ በኋላ እንኳን መከታተል ነው። አይወጣም፣ ተከታተል። አይወጣም። ሌሊት ነው የሚወጣው። ይኸውልህ ሌሊት ጅብ ሊጋልብ እዚህ ጋር አለ። ይኸው ጅብ ሊጋልብ ነው የሚወጣው ሌሊት። በቃ ሌሊት 9 ሰዓት እንመጣለን እኮ። ሌሊት ላይ ጅብ ሊጋልብ ሲመጣ ቀድመን እኛ ተደብቀን ይኸው እዚህ ጋር ከወንዙ ወደዚህ በኩል እንደዚህ አሁን የቆምንበት ቦታ ላይ ተደብቀን እናገኘዋለን። አግኝተን ከርቀትም ይሁን ልክ ጅብ ላይ ሳይሰቅል በፊት እንደፈዋለን መጥፋት ካለብን። ግን አሁን እንደዛም ሳናረግ ራሱ እንደዛ አልወጣም ካልን ሌሊት ላይ ራስ ጠብቀ ነው ካልመጣ ማለት ነው ቤት ድረስ ካልሆነ ነገ በዚህ ሰዓት ላይ እዚህ ጋር እንቀጣጠርና ከዛን ጋርድ ይዘን ትልልቅ ጋርዶችን ይዘን ወፈፍራም አሪፍ የሚባሉ ጉልበት ያላቸው ትልልቅ ወፈፍራም ጋርዶችን ይዘን እንመጣለን። ከዛን እያንዳንዱ መሳሪያ ታጥቆ አይደል የሚገቡት? ልክ ነው። እኛም መሳሪያችንን ታጥቀን እንገባለን። በቃ ምንም አይነት ነገር አይመጣም። ከዚህ ልክ ለምን አብርሃምን አናወራውም? አንተ ሄደህ አብርሃምን አውራው። በቃ ምን አብርሃምን አውርታ ነው ምን ሊፈጠር? ሰፈር ነው ቤት ነው ያለው አይደል? መጥቷል እዚህ ነው። ስለዚህ አብርሃምን አውራው። አንተ አብርሃምን ሄደህ እንደዚህ ጠንቁልና ቤት ሄደህ ያንተን ፎቶ አስቀምጣ መተት አለ አንጎሉ ላይ የፎቶ ላይ አስደረጋበት። ተወክቷል። ስለዚህ እየደነዘዘ ነው የሚመጣው። አዎ ሄርሜላ ባይደነዝዝ ልጅ ይፈጠርበት ነበር ወይ? እንደዚህ ልጅ መች ይፈጠር ነበር? አሳስታው ምናምን ሊሆን ይችላል። ግን ሄርሜላ አስወገር ነው ነገሩክ። ቪዲዮ ላይ አልሰማ ለራስህ አይደል እንደ ነገሩክ። ጠንቋዩ ተላላኩኝ ቅባት ይሰጣታል የምትቀባው ቺፕስቲክ ከንፈሯን ትቀባና እንዲማለል ታረጋለች። ፊቷን ትቀባና ሰውነቷን ትቀባባና እንዲማልል በሷ እንዲማልል ታረጋለች። ተነገረህ አይደል እንዴ ናቲ? ከዚህ በላይ ምንም እንትን የለም እኮ ነገሩህ እኮ መሞት ማለት ነው። ነግረውህ እኮ ለዛው ሞት ማወጅ ማለት ነው። አንተ ከአብርሽ ጋር ትቀራረባለህ አይደል? እሱ ግልጽ ነው እኮ የአብርሽ የሆነ ነገር ነው። ካሜራማን ነበርኩ እኮ። ስለዚህ አንተ አሁን ከዚህ ቦታ ሂድ። እኔ እዚህ ብቻዬ ሰውየውን ፎቶ እያነሳው እየሰለልኩኝ ምን እንደሚያደርግ ማን እንደሚገባ ማን እንደሚወጣ አንተ እኮ አታግዘኝ። በቃ እኔ ቤቱን አንድ ያሳይተኛል። አንተ ተው ቤቱ ላሳይሽ። እኔ እኮ አሳየኝ። ትላንት እኮ አሳየኝ። መጣን እኮ አሳየኝ። በርቀት አሳየኝ። በቃ ግቢ ውስጥ የሚከናወን ነገር አየን እኮ። እናንተ ብቻ ሆነን መተን